ዓላማው ደግሞ የፖለቲካ አጀንዳን ለመደገፍ የመጣ በትምህርት ስም የመጣ በዚህ የጥናት ሂደት ውስጥ ደግሞ ያስቀመጧቸው ስሞች ውስጥ አንድም የግድብ ጉዳይ ላይ ዕውቀት ያለው ሰው አልተጠቀሰም እዛ ላይ 41 ቢሊዮን ሜትር ኪዩብ መሬት ውስጥ ከሰመጠ በኋላ ግን የመሰረቱን ዋናውን ድንጋዩን እንደሚበላ የሁለቱ ተፋሳሽ ሀገሮችን የውሃ መጠን የሚቀንስ እንደሆነ ሲታሰብ ነበር አሁን ግን በተቃራኒው ያልተጠበቀ ነገር እየተነገረ ነው በካሬ ከ77000 ብር ጀምሮ ቅንጡ አፓርትመንቶችን ከሜሪት ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈ ኮምፓውንድ አፓርትመንቶች ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514000 ብር ጀምሮ ለሽያጭ አቅርበናል በዚህ ቅንጡ መንደራችን ውስጥ የልጆች መጫወቻ ስፍራ ጂምናዚየም የከርሰ ምድር ውሃ ስታንድ ባይ ጄኔሬተር እና በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ ላይ አካቷል ምን ይሄ ብቻ በደማቋ የንግድ ስፍራ ተክለ ሃይማኖት ግዙፍ የገበያ ማዕከል ለሽያጭ በማቅረብ ዝግጅታችንን ጨርሰናል ከትንንሽ ካሬ ሱቆች ጀምሮ አማራጭ በመኖራቸው ቅድሚያ ለማግኘት ከታች ባለው ቁጥር በመደወል ይመዝገቡ ይሄ የምታዩት አልመሻድ የሚባለው ጣቢያ ሲሆን ወንድሜ መሐመድ አልዓሩሲን በዚህ መልኩ ከህዳሴው ግድብ ጋር በተያያዘ የሚነሳ የሆነ አንድ አዲስ የጀመሩት ትርክት አለ እሱ ዙሪያ ላይ የሚሉት ነገርን ወንድሜ መሐመድ አልዓሩሲ በጣም ደስ የሚል ምላሽ ይሰጥበታል እስኪ አብረን እንስማው السيناريوهات الحرجة لأزمة سد النهضة الإثيوبي تهدد باختفاء مدن كاملة بالسودان ومنشأة يا هداسي قدبو لاي አሁን ደግሞ የመጣ አስቸጋሪ የሆነው አደጋ የአንድ ከተማን ሙሉ መጥፋት የሚያረጋግጥ እንደሆነ እየተነገረ ነው ትላለች مائية وبنية تحتية في مصر المخاطر لم تعد ያ ብቻም ሳይሆን በግብጽ ደግሞ የውሃና በውሃ ላይ ተንተርሶ የተሰሩ መሰረተ ልማቶችን ሁሉ ሊያወድምም የሚችል መሆኑ እየተነገረ ነው على حصص بلاد المصب المائية بل امتدت إلى تغييرات في جغرافيا هذه البلدان على ሌላ ጊዜ የሚወራ የነበረው የነዚህ የሁለቱ ተፋሳሽ ሀገሮችን የውሃ መጠን የሚቀንስ እንደሆነ ሲታሰብ ነበር አሁን ግን በተቃራኒው ያልተጠበቀ ነገር እየተነገረ ነው يفضي إلى مخاطر جيولوجية وزلزالية እናም ይህ ሂደት አሁን የመጣው የአካባቢ የመሬት መንቀጥቀጥ የኢንቫይሮንመንት መቀያየር የመሳሰሉትና በአጠቃላይ ከህዳሴ ግድቡም ተደፍቃት غير مسبوقة لسد النهضة ከህዳሴው ግድብ ከዚህ በፊት ታይቶ የሚታወቅ ያልሆነ የሆነ ውሃ መወርወር የሚያመጣ ሆኗል ይላል أين ستصل أزمة السد في دراسة ስለዚህ የህዳሴ ግድብ ግጭት እና ውይይት ጉዳይ የት ሊደርስ ይችላል نشرتها جامعة تشابمان الأمريكية كشف هنا عند تشابمان የሚባል ወይም ጃትማን ነው ምናምን የሚባል አንድ ዩኒቨርሲቲ ያህል ስሙንም ብዙ ሰምተነው ማናቀ ዩኒቨርሲቲ ውስጥ አንድ የተወሸቀ አልስተሻር عن بعد ወይም ከርቀት የሳተላይት ንባቦችን ናም ጉዳይ የሚማር አንድ ተራ ተማሪ ይነሳና በህዳሴው ግድብ ላይ እንደዚህ አይቻለው ይልና ከህልሙ ጋር አቀላቅሎ ይነግረናል عن وجود نقاط ضعف هيكلية في سد السرج الذي يعد الركيزة الأساسية لمشروع سد النهضة ለህዳሴው ግድብ እንደ ዋና የመቋጠሪያ ውሃን ማስቀመጫ ሪዘርቭ ተደርጎ ውሃ እንዲቀመጥ የሚያደርገው የኮርቻ ግድብ ብለው የሚጠሩት ወይም የሳድል ዳም ተብሎ የሚጠራው ግድብ በተለይ የተሰራበት አንዳንድ ስራዎች አንዳንድ መሰረት ውስጥ ችግር እንዳለ ተነገረ እንግዲህ ከርቀት ሆኖ ማለት ما تسبب في تسرب كميات ضخمة من المياه من قاع الخزان إلى الطبقات الجوفية والصدوع الجيولوجية الدراسة لا هي ሁሉ የመሬት እንትን የጂኦሎጂ ጉዳይ ምናምን አይተን ያሉት ማለት ነው ይሄ ሁሉ እንግዲህ ቢያንስ በአንድ ሰው የጂኦሎጂ ራስ የሆነው በአሜሪካ ያውም ግብጻዊ የሆነ ሰው በዚህ በኢትዮጵያ ህዳሴ ግድብ የመሬት ዙሪያ የሚያወራ በሙሉ ይልና በሙሉ ወፈፌ ነው ብሎ ነው የሚመልሰውና ምን ያህል ጥናት እንደተደረገ ምን ያህል
ብዙ እንደተሄደበትና ሳሊኒ የሚባለው ካምፓኒ ስንት ግድብ እንደሰራ በዓለም ላይ ብዙ ተወያይተንበታልና ለኛ ያው አዲስ ስላልሆነ ብዙም በጉዳዩ ላይ ዝርዝር አናወራም ነገር ግን የነሱ ነገር ያው ይብላኝ ላንተ እንጂ እንደሚባለው ማለት الأمريكية قدرت كمية التسرب المحتملة بنحو 41 مليار متر ማና የሚያሳስባቸው በዚህ በጣም ተርቦ የቆየ መሬት ብዙ ውሃ በሚንጣለልበት ወቅት እየጠጣው ነው መሰለኝ 41 ቢሊዮን ሜትር ኪዩብ ውሃ የሚያሳዝነው ግን እስካሁን ድረስ የህዳሴ ግድብ ውሃ መጠን አለመውረዱ ነው 41 ቢሊዮን ሜትር ኪዩብ ከጠጣ ማለት 74 ላይ 41 ስትቀንሱለት አሁን ላይ 30 ጭራሽ የተርባይኑ ታች ሁሉ መታየት ነበረበት እስከ ታች ያለው የተርባይኑ መወጣጫ ሁሉ መታየት ነበረበት ማለት ነውና ይሄ ምን ያህል ድንቁርና የሚያወሩት ነገር እንደሆነ ቢታወቅም ነገር ግን ያው ከ41 ቢሊዮን ወይም ደግሞ እስከዛሬ የምናወራው ነገር ልክ ነው ማለት ነው ሜድላቸው 55.5 ብቻ ሳይሆን በጣም ብዙ ነበር ማለት ነው ስለዚህ አሁንም እየሄደ እነሱም ጋር ምንም የውሃ ጥረት ሳይፈጠር እንደዛ ደግሞ ሆኖ 41 ቢሊዮን ሜትር ኪዩብ ውሃ መሬቱ ይጠጣ ከሆነ ማሻአላህ በጣም ብዙ ነው ያለን ውሃ ማለት ይጠጣልን አልহামዱሊላህ እንትናችን መሬታችን ምክንያቱም ጠጥቶት ነገ የሚተፋልን ስለሆነ ማለት ነው مكعب من المياه ما قد يؤدي الى تآكل الاساسات الصخريه للسد الله الله ግን ይሄ ውሃ በጣም ብዙ ከጠጣ ከመሬት ውስጥ ከገባ 41 ቢሊዮን ሜትር ኪዩብ መሬት ውስጥ ከሰመጠ በኋላ ግን የመሰረቱን ዋናውን ድንጋዩን እንደሚበላው ማሻአላህ 74 ቢሊዮን ሜትር ኪዩብ وكيف ب 182 او 86 ሚሊያር ሜትር ሙካብ የነሱ ግን 168 ቢሊዮን ሜትር ኪዩብ ውሃ መሬቱ ጠጥቶም የነሱ መሰረት እስካሁን አልተነካም ማሻአላህ 50 ምናምን አመቱ አሁን እንደውም ወደ 55 አመቱ የተጠጋ ነው ግድባቸው እስካሁን ድረስ የነሱ ግድብ መሰረቱ አልተበላ ምናላለ ውሃ ይጠጣ የነሱ በጣም የሚገርም የሆነ መላእክት የሰራው ግድባቸው እሱን ረስተው ስለኛ ግድብ በዚህ መልኩ ያወሩናል من احتمالات الانهيار الداخلي فضلا عن اختفاء مدن كاملة تحت المياه ስለዚህ በውሃው ምክንያት ከዛ በኋላ በሚፈጠር የመሰረት መበላት ከዛም ግድቡ መውደቅና ውሃ ተንሸራቶ ወደ ሱዳን በመሄድ ሙሉ አንድ ከተማ ካይሮ የምትባል ከተማ ከምድረ ገጽ የምትጠፋበት ሁኔታ ሊከሰት እንደሚችል ተነገረ المخاطر التي سجلتها الدراسة رصدت كذلك نشاطا زلزاليا غير طبيعي تزامن مكانيا وزمنيا مع عمليات ملء الخزان نعم የኢትዮጵያ ህዳሴ ግድብ ከመሙላቱ ጋራ ተያይዞ ደግሞ ከዚህ በፊት ታይቶ ማይታወቁ የመሬት መንቀጥቀጦች እንደተከሰቱ አይዘነጋም قد يزيد من مخاطر حدوث انزلاقات أرضية أو انهيارات فجائية تحت وطأة الضغط المائي للخزان ስለዚህ አሁን ላይ ደግሞ የመሬቱ ጫና በጣም እየበዛበት ሲሄድ የዚህ የመሬት መንቀጥቀጥ ጉዳይ እንደገና እንደሚነሳሳና ብዙ አደጋ ሊፈጠር እንደሚችል ተተነበየ انعكاسات هذه الأخطار تجلت في السودان الذي شهد ارتفاعا قياسيا لمناسيب نهر النيل በዚህ ሁኔታ የመጀመሪያ ማሳያ የሆነው በሱዳን የተከሰተው አዲስ ለየት ያለ የውሃ መጠን ብዛት ነው ይላል በጣም የሚጋጭ ነገር አንደኛ እዚህ ጋር 41 ቢሊዮን ሜትር ኪዩብ መሬት ውስጥ ከገባ ለምንድን ነው ሱዳን ላይ ውሃ የሚበዛው ይሄ ራሱ በጣም አስቂኝ የሆነ አባባል ነው ምክንያቱም 41 እዛ ከዋጠ ይቀንሳል ነው መሆን ያለበት እንጂ ሱዳን ላይ ውሃ ይበዛል ሊባል አይችልም ስለዚህ ውሃ በጣም መብዛት ኦኬ لفيضانات محتملة فيما تستعد القاهرة بحسب خبراء ስለዚህ አሁንም ይልና የዚህ ሂደቶች የበለጠ ጎርፎች ወደፊት የሚጠበቁ መሆኑ ኛ ምን ተጠብቀ ነበር አሁን አልጀፋፍ الممتد አልጀፋፍ ምናም ይያሉ በጣም አዛስ ያደርጉ ነበር ረጅም መሐከለኛ የውሃ ማጠር ምናም ነበር ሚሉን አሁን ግን የለም سيناريو مماثل قد يؤدي إلى تدمير منشآت مائية وبنية تحتية في مصر بما في ذلك محطات الرفع وشبكات الري ስለዚህ አሁን ላይ እንኳን የሱዳንን ከተማ መጥፋት አይደለም ቀጥሎም የግብጽን የውሃ ስራዎች በሙሉ ሌላው ቀርቶ ለመስኖ ለምናም የሰሯቸው የተለያዩ ማዕከላት ሁሉ ሊያወድም የሚችል የጎርፍ መጠን ሊፈጠር እንደሚችል ይተነበያል
انضم إلينا إذن لنقاش من أديس أبابا مستشار وزير المياه والطاقة الإثيوبي والعضو في البرلمان محمد العروسي. مرحبا بك معنا سيد محمد. ከዚህ ጉዳይ ጋር በተያያዘ ከፓርላማ አባልና የውሃና ኢነርጂ ሚኒስትር አማካሪ የሆኑት محمد العروسي ጋራ ውይይት እናደርጋለን። بداية الدراسة الأمريكية تتحدث عن تسرب 41 مليار متر مكعب خلال فترات الملء. السؤال هنا በሙሊቱ ሂደት ውስጥ አንድ የአሜሪካ ዩኒቨርሲቲ ውስጥ የተደረገ ጥናት እንደሚያመለክተው 41 ቢሊዮን ሜትር ኪዩብ ውሃ እንደ መሬቱ እንደጠጣ ይታወቃል ወይም ይነገራል። 41 ቢሊዮን ሜትር ኪዩብ ወደ መሬት ገብቷል። هل هذا رقم طبيعي في سد بهذا الحجم أم أنه مؤشر على خلل إنشائي فعلا؟ والأهم هل اطلعت الحكومة الإثيوبية على الدراسة هذه وقدمت ردا فنيا مفصلا؟ በካሬ ከ77,000 ብር ጀምሮ ቅንጡ አፓርትመንቶችን ከሜሪት ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈ ኮምፓውንድ አፓርትመንቶች ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514,000 ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥ የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተርና በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ ላይ አካቷል። ምን ይሄ ብቻ! በደማቋ የንግድ ስፍራ ተክለ ሃይማኖት ግዙፍ የገበያ ማዕከል ለሽያጭ በማቅረብ ዝግጅታችንን ጨርሰናል። ከትንንሽ ካሬ ሱቆች ጀምሮ አማራጭ በመኖራቸው ቅድሚያ ለማግኘት ከታች ባለው ቁጥር በመደወል ይመዝገቡ። መጀመሪያ በዚህ አይነቱ የግድብ መጠን ይህን የሚያክል የውሃ መጠን መሬት ውስጥ መስጠም የተለመደ ነገር ነው። እንግዲህ ባለሙያ የሚጠይቅበት ጉዳይ ነው። አክቹአሊ ግን ሲሊ ከመሆኑ አንፃር የሚጠይቁትን ማያውቁም አንደኛ፣ ሁለተኛ ያው እነሱም ያወሩት ባለሙያዎች እንዳሉ ስለሚያውቁትና ፖለቲካዊ ስለሆነ አሁን የሚፈልጉት ፖለቲካዊ መልስ ነው፣ ሌላ ነገር የለውም። እና ምንድነው የምትለው እሷ ግድቡ በዚህ ደረጃ አነስ ያለ ሆኖ 41 ቢሊዮን ሜትር ኪዩብ ውሃ መሬቱ መጠጣቱ ኖርማል ነው ወይ? አንድ ሁለት እንደዚህ አይነቱን ክሶች ከአሜሪካ የሆነ ሪሰርች ማዕከል የተሰነዘረ ስለሆነ ኢትዮጵያ ይህን ጉዳይ አይታ ምላሽ ሰጥታበታለች ወይ ነው ብላ የምትጠይቀው። شكرا على الاستضافة والتحية لمشاهديك الكرام ولك تحديدا. መጀመሪያ ላንቺ በተለይ ቀጥሎም ለተመልካቾች በሙሉ ሰላምታዬ ይድረስና في حقيقة الأمر يؤسفني أن أقول أنها زوبعة إعلامية وليست دراسة علمية. بجمرة بتأم يكهر بيننا يهي يا أوقات إننا يا أكاديمي تنات سايهون يا ميديا غاغاتا ويم يا ميديا مدرب بالو فوجات هلوال زوبع ملت ويم زبلو مشلتلت በጣም ዘውባዕ የሚለውን ምን እንደምትረጉመው ግራ ገብቶኝ ነውና ብቻ ግን እንዲሁ ብቻ ነገሮች ብልጭልጭ ብለው እንዲታዩ የሚከድበት የሆነ የሚዲያ ቱራሃት ወይም ደግሞ የሚዲያ ፍሬከርስኪ እንጂ ፈጽሞ ከጥናት ጋር የተያዘ ነገር አይደለም። ይሄን መልስ ይሰጣል። لأنها تفتقر إلى أدنى المعايير اللازمة መጀመሪያ ይሄንን የምንልበት ምክንያት አንድ መሰረታዊ የሆነ ነገር ስለሚያጥረው ብቻ ነው። ይሄ ጥናት እንደው የፈለገ ጥናት ይባልና እንደዚህ በኢትዮጵያ ጉዳይ ላይ የኢትዮጵያ ህዳሴ ግድብን የውሃ መስጠም የውሃ ምናምን የማነስ የብዛት ምናምን ጉዳይ ሊያወራ የሚችል አንድ ጥናታዊ ኃይል የሚጎለውን ነገር ልንገርሽ። يوجد هناك تحقق ميداني እንደው ያጠኑትን ጥናት ሜዳ ላይ ወርዶ የሚያጠኑበት የሆነ መስመር የላቸው። ምክንያቱም እዛ ቆሞ አሜሪካ ላይ ሆኖ ከርቀት በስዕልና በሳተላይት መሬትን የሚያክል ነገር አይቶ መሬት ውስጥ ያለውን ነገር መለየት ይቅርና ልክ እንደ ሮይተርሱ የወርቅ ማዕድን ላይ የሚሰሩ የሆኑ ድንኳኖችን የወታደራዊ ሙዓስከር ወይም ደግሞ የጦር ቤዝ ብሎ የሚያወራ የሆነ ዓለም ባለበት በዚህ አይነቱ ውሸታምና አስመሳይ በበዛበት ኤአይ ምናምን እንትን አድርጎ ያልገባውን ሰው ገባ የወጣውን ሰው ገባ ብሎ መሳል የሚቻልበት
ጊዜ እያለን በዛ ሰዓት እያለን እንደዚህ አይነት ወሬ ማውራት በጣም ከንቱ ነው ይላታል። هل هناك خبراء سدود في هذه الدراسة؟ ሌላው በዚህ የጥናት ሂደት ውስጥ ደግሞ ያስቀመጧቸው ስሞች ውስጥ አንድም የግድብ ጉዳይ ላይ ዕውቀት ያለው ሰው አልተጠቀሰም እዛ ላይ። اطلعت على هذه القائمة طلاب دكتوراه እኔ ይህንን ጥናት ለማየት ሞክሬ ውስጡ ያጠኑትን ሰዎች ብቻ ስማቸውን በማይበት ወቅት በዶክትሬት የሚጽፉ የሆኑ ገና እንጭጭ ተማሪዎች የሆኑ እንደሆኑ አይቻለሁ። አንድ في تحليل البيانات والأنظمة البيئية ሁሉም ጥናታቸው የተመለከተው ስለ ኢንቫይሮንመንት ጥናት እንደገና ደግሞ ስለ አካባቢ ወይም ደግሞ ስለ ዳታ ጥናት የተለያዩ ዳታዎችን ሰብስቦ በዛ ጉዳይ ላይ ትንተና ስለመስጠት ብቻ የሚያውቁ የሆኑ ሰዎች ሊሆኑ ይችላሉ እዛ ላይ እና እሱም ተማሪዎች ይላቸዋል። لكن استخدم البيانات أقمار صناعية سيد محمد أخبار ግን እኮ የሳተላይት ንባብ እኮ ነው ትላዋለች። يا سيدتي العزيزة هذه تحتاج إلى تحقق ميداني وخبراء هندسة سدود وخرسانة ضخمة. ይህ በጣም ከፍተኛ ኮንክሪት የሆነ ስራ በሜዳ ላይ ተወርዶ የሚታይና ያጠናሽውን ከርቀት ያየሽውን በሳተላይትም አነበብኩ የምትይውን ነገር ወርደሽ ሜዳ ላይ ልታጠኝና ልታረጋግጭ የሚገባበት የሆነ ጉዳይ ነው። لا يوجد خبير هندسي واحد ሌላው ከሁሉም ይገርመኝ እዛ ጥናት ውስጥ አንድም ደግሞ መሐንዲስ እንኳን የለበትም። ስለዚህ መሐንዲስና ጉዳይ ላይ ያወራ መሐንዲስ የሌለበት የሆነ ጥናት ምን ይሉታል? أين هي مراكز الأبحاث عن هذه الدراسة؟ ሌላው እስካሁን ድረስ በህዳሴ ግድብ ላይ ብዙ የጥናት ማዕከላት ብዙ ነገር ብለዋል። በዚህ ጉዳይ ላይ ለምን አላሉም? እነዛ የጥናት ማዕከላት በሙሉ ስለ ኢንቫይሮንመንትም ስለ ግድብም ስለ ምናምን ብዙ ነገር ያጠኑ አካሎች የታሉ? هذه زوبعة إعلامية جاءت لتخدم رواية سياسية. ስለዚህ ይህ ባዶ የሚዲያ ዲስኩር ሲሆን ይሄ ዲስኩር ምትለው አቃል ጥሩናት ዘውባዓ ለምትለው ባዶ የዲስኩርና የጋጋታ የሚዲያ ጋጋታ ጩኸት እና ዓላማው ደግሞ የፖለቲካ አጀንዳን ለመደገፍ የመጣ በትምህርት ስም የመጣ ነው። في وقت حساس وتحاول المتاجرة بها. ይህም በጣም ጊዜ ወሳኝ የሆነ ጊዜን ጠብቆ ኢትዮጵያ ወደ ባህር ወደ ምናምን መሄድ የምትፈልግበትና ይህን ጉዳይ መዝለል በምትፈልግበት ጉዳይ ላይ ሆን ተብሎ የመጣ የማደናቀፊያ ስልት ነው። لأنها فشلت تماما. فمؤلف الدراسة ለምን ቢባል ከዚህ በፊት በህዳሴው ግድብ ጉዳይ ላይ በዲፕሎማሲም በምንም በፖለቲካውም ጉዳይ ስላልተሳካላቸውና ስለወደቁ ያንን ማስተካከያ ያመጡት የሆነ የሪቬንጅ ወይም የበቀል ሂደት ነው። اسمحي لي أن أنقد هذه الدراسة موضوعيا. مؤلف هذه الدراسة من دولة طرف في النزاع. ሌላው ይሄ ጥናት መጀመሪያውኑ ገለልተኛ ላለመሆኑ ያጠናው ይሄንን ጥናት አጥንቻለሁ ብሎ ይዘ የመጣው የግብፃዊ ሰው ነው ወይም በዚህ በኢትዮጵያና በዚህ በህዳሴ ግድቡ ጉዳይ ላይ ሌላ ተቀናቃኝ የሆነ አካል አጠናሁት ብሎ ያመጣው በቃ ለጥናቱ አንደኛው ውድቀት መሰረት ነው። وهناك تساؤل في معايير الشفافية لدى هذه الدراسة. ስለዚህ ይህንን ጥናት ምን ያህል ነፃ ሆኖና ትክክለኛ የሆነ ጥናት ያደርጋል የሚል ጥያቄ ይመጣበታል ማለት ነው። أي دولة تتحدث يا سيد محمد فقط للاستيضاح؟ እስኪ እንደው ስለማን ነው የምታወራው እንዲሁ ለማወቅ ያህል ትለዋለች ታውቃለች ሰው። أنا أتحدث عن الدكتور هاشم العسكري أو هشام العسكري. እኔም ማወራሽ ስለ ሂሻም አልዓስከሪ ነው። ሃሺም ወይም ሂሻም አልዓስከሪ የሚባለው ግብፃዊ ሁልጊዜ በነ عمر أديب بن أحمد موسى بن فلان بطيخ بن نشأة الديهي منامن تابع لا يقرب يوشت قداي ميدسكور انجي السوبالو عن استشعار عن بعد السوبالو بيهون نورو والله يمجمرو مليت لاي قدبو 6 مليمتر نو منامن تنشراتو
በሁለተኛው ሙሊት መሸከም አይችልም ብሎ ያወራ ሰው ነው ቅዠቱ ማለት ነው። ስለዚህ እንደዚህ አይነቱ ሰው ነው እንግዲህ አሁን ተቀባይነት አግኝቶ ከአሜሪካ ተብሎ ጥናት የተወሰኑ ሪሰርች ማዕከሎች ይሄ የግብፁ ማስማተኛ በዩኒቨርሲቲ በኩል ይመጣብናል በመሳሰሉት صارت معه في الكثير من اللقاءات وهو እንደዚህ አይነቱን ሰው ደግሞ አንድም ሳይሆን በጣም ብዙ ጊዜ በተለያዩ ጣቢያዎች ላይ አብሬው የቀረብኩ ሰው ነው አውቀዋለሁኝ خبير استشعار وخبير في نظم الأرض في الأنظمة البيئية وتحليل البيانات عبر الأقمار الصناعية እሱ ትምርቱ በአጠቃላይ ከርቀት አንዳንድ የኢንቫይሮንመንትን ጥናት የማወቅ ጉዳይ ላይ ነው ዝናብ ይመጣል አይመጣ መሳሰሉት ጉዳዮች እንጂ ከዛ ውጪ ምንም የሚያውቀው ነገር የለም በካሬ ከ77,000 ብር ጀምሮ ቅንጡ አፓርትመንቶችን ከሜሪት ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4,000 ካሬ ላይ ያረፈ ኮምፓውንድ አፓርትመንቶች ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514,000 ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥ የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተርና በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ ላይ አካቷል። ምን ይሄ ብቻ! በደማቋ የንግድ ስፍራ ተክለ ሃይማኖት ግዙፍ የገበያ ማዕከል ለሽያጭ በማቅረብ ዝግጅታችንን ጨርሰናል። ከትንንሽ ካሬ ሱቆች ጀምሮ አማራጭ በመኖራቸው ቅድሚያ ለማግኘት ከታች ባለው ቁጥር በመደወል ይመዝገቡ።